ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ቻፕተር 4 ሌጋል ፕሪንሲፕል ኤንድ ኢንሹራንስ ኮንትራክት የሚለውን የሪስክ ኤንድ ኢንሹራንስ ማኔጅመንት ኮርስ ቻፕተር 4 ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ፣ የደወል ምልክቷን መጫን እንዳትረሱ። ኦኬ እንጀምር። ቻፕተር 4 ሌጋል ፕሪንሲፕል ኦፍ ኢንሹራንስ ኮንትራክት። በዚህ ቻፕተር የምናየው ኢንሹራንስ ኮንትራክት ላይ ያሉ ፕሪንሲፕሎች አሉ። ኢንሹራንስ ኮንትራክት ስንፈርም መከተል ያለብን ኢንሹራንስ ካምፓኒው የሚተገብራቸው በእኛም በኩል ተፈጻሚነት ያላቸው ፕሪንሲፕሎች አሉ። እነዚህን ፕሪንሲፕሎች ነው የምናየው። እዚህ ጋር የተዘረዘሩትን 6 ፕሪንሲፕሎች ፕሪንሲፕል ኦፍ ኢንደምኒቲ፣ principle of insurable interest, principle of subrogation, principle of utmost good faith, principle of contribution, and principle of proximity case የሚሉትን 6 principles እናያለን። So let's be started from the first one. Principle of indemnity ማለት ምን ማለት ነው? Principle of indemnity stated that insured in event or loss receive financial compensation equal to the amount of loss or the face value of the loss ነው። ምንድነው የሚለው ፕሪንሲፕል ኦፍ ኢንደምኒቲ? ማንኛውም ኢንሹርድ ማንኛውም ተጎጂ ጉዳት ከደረሰበት በኋላ የካሳ ክፍያው it must be equal with the actual loss ነው። ከአክቹዋል ሎሱ ጋር እኩል መሆን መቻል አለበት። ከአክቹዋል ሎሱ በላይ ምንም አይነት ክፍያና ኮምፐንሴሽን ሊሰጠው አይገባም ነው የሚለው ፕሪንሲፕል ኦፍ ኢንደምኒቲ። ለምሳሌ እኛ መኪናችን ከተጎዳ በተጎዳው ልክ ነው ኢንደሚኒፋይ መደረግ ያለብን፣ በተጎዳው ልክ ነው ኢንሹራንስ ከቨሬጅ ማግኘት ያለብን። ከዛ በላይ ማግኘት የለብንም ወይም ደግሞ ኢንሹረሩም ከዛ በላይ መክፈል የለበትም ነው ፕሪንሲፕል ኦፍ ኢንደሚኒቲ በጠቅላላው ማለት። ቱ ሪስቶሪንግ ኢንሹርድ ቱ ፍሮም ፋይናንሻል ፖዚሽን ቱ ፎርመር ፋይናንሻል ፖዚሽን ኤንድ ቱ ኢሊሚኔት ኢንቴንሽናል ጋምብሊንግ ዊች ኢንኮርፖሬት ፕሮፊት ሞቲቭ። ይሄ ፕሪንሲፕል ኦፍ ኢንደምኒቲ የሚያስፈልገን አንደኛው የኢንሹርዱን ፎርመር ፋይናንሻል ፖዚሽን ለመመለስ፣ ለምሳሌ መኪናችን ተጎድቶ ከነበረ ወደ በፊት ፖዚሽን ለመመለስ እና ኢንሹርዶች የፕሮፊት ሜኪንግ ሞቲቬሽን ወይም የጋምብሊንግ ሞቲቬሽናቸውን ለማጥፋት ነው። መከፈል ያለበት ኦልዌይስ በአክቹዋል ሎሱ መጠን ነው ማለት ነው። ኢት ኢዝ ኤ ኮንትሮሊንግ ፕሪንሲፕል ኢን ኢንሹራንስ ኮንትራክት ዳት ሊሚት ኮምፐንሴሽን። ስለዚህ ይሄ ፕሪንሲፕል አጠቃላይ የሚለው ማንኛውም አይነት ክፍያ ከአክቹዋል ሎስ በላይ መከፈል የለበትም ነው። ነገር ግን ይሄ ፕሪንሲፕል ኦፍ ኮንትራክት is not applicable for personal contracts such as ላይፍ ኢንሹራንስ ላይ አፕሊካብል አይሆንም ማለት ነው። ሶ በአጠቃላይ ፕሪንሲፕል ኦፍ ኢንደምኒቲ ምን እንደሚያሳየው there must be an actual loss መኖር አለበት። loss should be have occurred through the risk of insured በተጠቀሰው listed out በሆኑ ፒርሎች ሪስኮች የተከሰተ ሎስ መሆን አለበት። then loss must be capable for calculation in terms of money ሎሱ determined የሚሆን measurable የሚሆን ነገር መሆን አለበት። and payment made by another person third party should not be exceed actual loss suffer ማንኛውም አይነት ክፍያ ለሎሱ የሚከፈለው ክፍያ ከአክቹዋል ሎሱ መብለጥ የለበትም። and indemnity can take different forms in cash ሊሆን ይችላል፣ replacement of property ሊሆን ይችላል፣ reinstallment of the property and repairing ሊሆን ይችላል። ስለዚህ principle of indemnity የሚለው እኛ የ100 ብር ጉዳት ከደረሰብን ክፍያውም ወይም ካሳ ክፍያው 100 ብር መሆን አለበት ነው። የ1000 ብር ጉዳት ከደረሰብን ካልኩሌትድ ሆኖ ዲተርማይንድ ሆኖ ሜዠርድ ሆኖ ኢን ተርምስ ኦፍ ምን የሚታወቅ ሆነ በዛ ልክ ነው መሆን ያለበት ነው። ለምንድን ነው ፕሪንሲፕል ኦፍ ኢንደምኒቲ ይሄንን ሴት የሚያደርገው? በአክቹዋል ሎስ መሰረት መከፈል አለበት የሚለው ለምንድን ነው? ቅድም ያልኳችሁ ነው in order to preventing gambling and profit motive of the insured ማለት ነው። ለምሳሌ የ100 ብር ጉዳት ደርሶብን 1000 ብር የሚከፈለን ከሆነ always ጉዳታችን እንዲመጣ ወይም ጉዳት እንዲፈጠር ሆን ብለን ምክንያት ልናደርግ just like እንደ ቁማር አይተነው just like ፕሮፊት ማግኛ ሜተድ አድርገነው ልንሳተፍ እንችላለን እንደዛ አይነት ሪስኮች ውስጥ ከአክቹዋል ሎሱ በላይ የሚከፈለን ከሆነ ማለት። so this principle of indemnity is ሁለት ዋና ፐርፐዞች አሉ። the first one
to prevent insured from profit from a loss ነው ከማንኛውም loss profit የማግኘት ነገሩን ለማቆም ነው so let's assume ለምሳሌ the John home insured is 100 and the partial loss ያጋጠመን የሎስ መጠን ግን ለምሳሌ ቤቱ ተቃጥሎ የወደመው የ20 ሺህ ብር የሚሆን ንብረት ቢሆን ስለዚህ 100 ሺህ ብር ብንከፍለው የትኛውን ፕሪንሲፕል እየጣስን ነው ማለት ነው ፕሪንሲፕል ኦፍ ኢንደምኒቲ ነው መጣስ ያለ እየጣስን ያለ ነው ነገር ግን 20 ብር ከወደመበት if the actual is 20 ሺህ ብር we must be compensate we must be indemnify only this amount ማለት ነገር ግን 100 ሺህ ብር የምንከፍለው ከሆነ principle of indemnity violate እያደረግን ነው ሰውየው ስንት እያተረፈ ነው ማለት ነው 80 ሺህ እያተረፈ ነው ማለት 80 ሺህ እያተረፈ ስለዚህ ይሄንን prevent ለማድረግ principle of indemnity ያስፈልጋል ሌላኛው to reduce moral hazard ነው ቅድም ያለው dishonest activity if dishonest insured could profit from a loss they might be deliberately cause the loss with the intention of collecting insurance ማንኛውም አይነት ክፍያው ከሎስ የሚበልጥ ከሆነ ሆም ብለው ምን ውስጥ ሊገቡ ይችላሉ ኢንቴንሽናል አክቲቪቲ ውስጥ ሆም ብለው እየገቡ ራሳቸውን ለአደጋ ያጋለጡ ትርፍ ለማግኘት ሊጥሩ ይችላል ስለዚህ በዚህ ምክንያት principle of indemnity ይሄንን prevent ለማድረግ ነው የተፈጠረው okay the cash value or the amount of actual loss እንዴት ዲተርማይን እንደሆነ ነው ሌላኛው ደግሞ principle of indemnity ላይ የምናየው the concept of actual value or underlying principle of indemnity in property insurance the basic method of indemnify the insured is based on the actual cash value for damaging property at a time loss court have three major methods to determine the actual loss ነው ያንን actual loss እንዴት ነው ዲተርማይን የምናደርገው ክፍያው በአክቹዋል loss መሆን አለበት ስንል actual loss it may be determined by replacement cost less depreciation based on fair value or based on broad evidence rule ማለት ነው so replacement cost ስንል ብንተካው ምን ያክል ወጪ ያወጣል ዜን አሮጌው ምን ያክል ዲፕሪሺየት አድርጓል የሚለውን ቀንሰን ማለት ነው ለምሳሌ መኪና ከሆነ መኪናው ኦሬዲ አሁን ብንተካው ያንን መኪና እና ያ የተቃጠለው መኪና ወይም የጠፋው መኪና እስከዛሬ ምን ያክል ዲፕሪሺየት አድርጓል ስለዚህ የመተካውን ኮስት ከዲፕሪሺየት ካደረገው አማውንት ጋር ቀንሰን ስናገኘው ምኑን ዲተርማይን እናደርጋለን actual loss-ን or actual cash value ልናገኝ እንችላለን or based on fair market value ያ የተቃጠለው መኪና ያ የጠፋው ንብረት ገበያ ላይ በስንት እየተሸጠ ነው ባየር እና ሴለሩ በስንት ተስማምተውበት እየተገበያዩበት ነው ስለዚህ ለምሳሌ የኛን መኪና currently የኛ አይነት መኪና ገበያ ላይ በ100 ሺህ ብር የተሸጠ ከሆነ በ200 ሺህ የተሸጠ ከሆነ የአክቹዋል ሎሱ ወይም actual sale value actual cash value ምን ይሆናል 200 ሺህ ይሆናል ነገር ግን የኛ አይነት መኪና በ50 ብር የተሸጠ ከሆነ ገበያ ላይ actual loss 50 ብር ወይ 50 ሺህ ብር ይሆናል ማለት ነው ሌላኛው broad evidence ምንለው ይሄ broad evidence ምንለው may state now use the broad evidence rule it determine the actual value of a loss broad evidence rule means determining the actual cash value should include all relevant factors an expert would be see determine it the value of the property ይሄ ደግሞ ቀደም ካየነው ከሪፕሌስመንት ኮስት እና ከፌር ቫልዩ ውጪ የሚያስፈልጉ ማንኛውም አይነት ፋክተሮች ሪሌቫንት ፋክተሮችን ኮንሲደር በማድረግ ሪፕሌስመንት ዲፕሪሲዬሽን ማርኬት ቫልዩ ፕሬዘንት ቫልዩ ያመጣ የነበረውን ፕሮፊት ለምሳሌ መኪናችን በየቀኑ 1000 ብር ያመጣ ነበር ዜን በጣም ታሪካዊ ነው ወይ የተገዛበት ወቅት የቃው አይነት ብሎ ብዙ ፋክተሮችን አይተን actual loss ዲተርማይን የምናደርግ ከሆነ broad evidence rule እንለዋለን broad evidence rule እንለዋለን ስለዚህ actual loss ዲተርማይን ለማድረግ replacement loss depreciation እንጠቀማለን ወይም fair value እንጠቀማለን ወይም broad evidence በመጠቀም actual loss ዲተርማይን እናደርጋለን ማንኛውም አይነት የindemnification የካሳ ክፍያ ከአክቹዋል loss በላይ መሆን የለበትም based on the principle of indemnity ማለት ነው ነገር ግን principle of indemnity የማይሰራባቸው ፖሊሲዎች አሉ valued policy valued policy law replacement cost insurance and life insurance ላይ this principle of indemnity it does not work ማለት valued policy ምንለው the policy that pay the face amount of insurance if the total loss is occur ይሄ ምን አይነት ፖሊሲ ነው
ሲጀመር የፖሊሲው አይነት ምንም አይነት ጉዳት ከደረሰ ሙሉን ሊከፍለን ፌስ አማውንቱም ሊከፍለን የተስማማንበት ከሆነ valued policy ነው። ስለዚህ principle of indemnity የምንለው ላይሰራ ይችላል ማለት ነው። valued policy typically are used insured age or fine artists or rare painting and family heirlooms ለምሳሌ በጣም የማይገኙ ውድ ስዕሎች ውድ የአርት የተለያዩ የፈጠራ ውጤቶች እንደዚህ አይነት ነገሮች በምን ፖሊሲ ነው የሚያዙት? valued policy ነው የሚያዙት። አንድ ጊዜ ዳሜጅ ከደረሰ በተስማማንበት የካሳ ክፍያ ነው የሚከፈለን ምክንያቱም አክቹዋል ኮስታቸውን ዲተርማይን ማድረግ ስለሚከብድ ማለት ነው። ሌላኛው valued law policy ነው። ቅድም ካወራነው ጋር ተመሳሳይ ነው። valued policy law ደግሞ ስለ the law that existed in some state that require a payment of the face amount of insurance to the insured if the total loss is real property occur for a period specified in the law አንዳንድ ጊዜ በህግ ላይ ምን ይደረጋል? በዚህ የሚያጋጥሙ ሎሶች ሙሉ ለሙሉ የካሳ ክፍያቸውን ማግኘት አለባቸው። አክቹዋል ሎስ ምናምን ያለን ዲተርማይን ሳይሆን የምናደርገው if the loss is occur መከፈል አለበት ተብሎ በህግ የተደነገገና በህግ የጸደቀ ነገር ካለም principle of indemnity አይሰራም ማለት ነው። ሌላኛው if we purchase replacement cost insurance የገዛ ነው replacement cost ምንም አይነት ጉዳት ይድረስብኝ ትተካልኛል ዲፕሪሲዬሽንን ሳታሰላ ታተካል። ለምሳሌ መኪና ከሆነ ስልክ ከሆነ or ንብረት ከሆነ if we purchase replacement cost insurance means there is no deduction for depreciation in determining the amount of paid for a loss ነው። ለመተካት actual loss determine ሲያደርግ depreciationን አያሰላም ማለት ነው። ስለዚህ replacement cost insurance የምንገዛም ከሆነ የትኛውን ፕሪንሲፕል ይጥሳል ማለት ነው? principle of indemnity ይጥሳል ማለት። ሌላኛው life insurance ነው። obviously human lossን የሰው ልጅ ሞትን የሰው ልጅ ህይወትን actual lossን determine ማድረግ አንችልም። ስለዚህ actual lossን determine ማድረግ ማንችል ከሆነ principle of indemnity ልንተገብር አንችልም ማለት ነው። ልንተገብር አንችልም። ለዚህ ነው valued policy ነው ላይፍ ኢንሹራንስ እኔ ከሞትኩ ያደጋ ከደረሰብኝ ለቤኔፊሻሪዎቼ ለቤተሰቦቼ ይሄን ያክል ከፈል ብለን ነው የምንስማማው እንጂ በአክቹዋል ሎስ ዲተርማይን ያደረገ ትርፍ እንዳታገኙ ምናምን አይሰራም ማለት። ስለዚህ ፕሪንሲፕል ኦፍ ኢንሹራብል ኢንተረስት የማይሰራባቸው valued policy law replacement cost insurance and life insurance ላይ principle of indemnity አይሰራም ማለት ነው። ኦኬ ኔክስት principle of insurable interest ሁለተኛው principle ደግሞ principle of insurable interest ምንለው so this principle stated that the insured must be in a position to lose financially if the loss is occur ምን ማለት ነው? እኛ ኢንሹራንስ የምንገባው ኢንተረስት ላለል ነገር ብቻ ነው which means ያ ነገር ቢጠፋ ቢጎዳ የምንጎዳ ፋይናንሻሊ ሎስ ሊያጋጥመን ለሚችል ፕሮፐርቲ ነው ኢንሹራንስ መግባት ያለበት። ለሰው ፕሮፐርቲ ለሰው ቤት ለሰው ልጅ ለሰው ፕሮፐርቲ እኛ ኢንሹራንስ መግባት አንችልም because we have no financial interest on those property and life ማለት but ለራሳችን መኪና ለራሳችን ቤት ለራሳችን ድርጅት ግን ኢንሹራንስ መግባት እንችላለን because we have financial interest on our property አደጋ ቢያጋጥም እኛ የምንጎዳ ፋይናንሻል ሎስ የሚያጋጥመን መሆን አለበት ኢንሹራንስ ለመግባት። የሰው ግን ከሆነ ምንም አይነት ፋይናንሻል ኢንተረስት የለንም ማለት so for example you have an insurable interest on your car በራስ መኪና በራስ ቤት በራስ ስልክ ፋይናንሻል ኢንተረስት አለ። ስለዚህ ምን መግባት እንችላለን? ኢንሹራንስ መግባት እንችላለን። ምክንያቱም ሎሱ ሃፕን የሚያደርግ ሆኖ ካሩ ዳሜጅ ይሆናል እንጎዳለን financial loss ያጋጥመናል ማለት in this insurance cover the insurance contract cover only those properties or event specified at the time of investment and ለምሳሌ if you live on your uncle's house and apply for home owner insurance company will reject claim ለምሳሌ ለሰው አጎት ቤት የኖርክ ለአጎት ቤት ኢንሹራንስ ወይም ደግሞ ለሰው ልጅ ለማታውቀው አንድ ሰው ኢንሹራንስ ገባለታለሁ ወይ ለሰው መኪና ለሰው ስልክ ኢንሹራንስ ገባለሁ ብትል የትኛውን ፕሪንሲፕል ይጥሳል ማለት ነው?
principle of insurable interest ይጥሳል ማለት ነው። So insurance contract must be supported by insurable interest for the following reason. ለምንድን ነው ይሄንን የምንለው? to prevent gambling, to reduce moral hazard, and to measure the amount of insured loss in property insurance. በproperty insurance ጊዜ amount of loss እንዲተርማይን ለማድረግ insured they must be interest. moral hazard ለመቀነስ ነው። ለምን moral hazard? if the insurable interest were not required, a dishonest person could be purchased a property insurance contract on someone else property and then deliberately cause a loss to receive proceeds. ለምሳሌ ይሄን insurable interest የማይተገበር ከሆነ እኔ ለአንድ ሰው ዝም ብዬ ምን ገባለሁ ፕሮፐርቲ ኢንሹራንስ ገባና ሆን ብዬ መኪናውን አቃጥለዋል ወይ በሌላ መንገድ እንዲቃጠል ፈልጋለሁ። ለምን? የሱ መኪና ከተቃጠለ እኔ የማገኘው ሪዋርድ ስላለ እኔ የማገኘው ኮምፐንሴሽን ስላለ ማለት ነው። ስለዚህ እንደዚህ አይነት ሞራል ሃዛርዶችን ለመቀነስ ኢንሹራብል ኢንተረስት ይተገበራል ማለት ነው። ሌላኛው to prevent gambling ነው። you could insure property of others and hope for loss to occur. ሌላ ሰው ፕሮፐርቲ ሌላ ሰው ህይወት ኢንሹራንስ የምንገባ ከሆነ ምን እንላለን? እንዲሞቱ እንዲጎዱ እንፈልጋለን። ምክንያቱም ኢንደምኒፋይ ለማግኘት ስንል ማለት ነው። ለእነዚህ ሪዝኖች ኢንሹራብል ኢንተረስት ተግባራዊ መሆን አለበት ማለት ነው። several situations that satisfy insurable interest requirement. yes, property insurance ከሆነ ቅድም እንዳለው እኛ በዛ ፕሮፐርቲ ላይ ምን ሊኖረን ይገባል? ownership right ሊኖረን ይገባል። የራሳችን መሆን ይገባል ማለት ነው። the ownership of property can support insurable interest because the owner of the property will lose financially if the property is damaged or destroyed. for example, a husband has an insurable interest in his wife's property as he is legally entitled to share her enjoyment. ለምሳሌ ህጋዊ ባልና ሚስቶችም ለባል ፕሮፐርቲ ሚስት ኢንሹራንስ ልትገባ ትችላለች፣ ለሚስት ፕሮፐርቲ ባል ኢንሹራንስ ሊገባ ይችላል ማለት ነው። ምክንያቱም ኢንሹራብል ኢንተረስት አለው ተብሎ ስለሚታመን። ሊያቢሊቲም ላይ ተመሳሳይ ነው። ፖቴንሻል ሌጋል ሊያቢሊቲ can be also supported by insurable interest. ለራሳችን ሊያቢሊቲ እኛን ከኛ ጋር ለሚገናኝ ሊያቢሊቲ ነው ኢንሹራንስ የምንገባው እንጂ ለሌላ ሰው ብለን መግባት የለብንም ማለት ነው። ላይፍ ኢንሹራንስም ላይ ተመሳሳይ ነው። ለኔ ህይወት መግባት እችላለሁ ለህይወት ኢንሹራንስ፣ ለባለቤቴ፣ ለልጄ፣ ለቤተሰቤ እችላለሁ። ነገር ግን ከዛ በላይ ሲሆን ኢንሹራብል ኢንተረስትን እየጣሰ ይሄዳል ማለት ነው። okay, the third principle of subrogation. principle of subrogation. so this subrogation means substitution of insurer in the place of insured for the purpose of claiming indemnity from a third party for the loss occurred by insurance. the loss covered by insurance. principle of subrogation ደግሞ የምንለው በእኛ ቦታ ለምሳሌ በጣም በቀላሉ የኛን ፕሮፐርቲ አንድ ሰው መጥቶ ጉዳት ቢያደርስብን እኛ ኢንሹራንስ ካለን ለዛ ፕሮፐርቲ ኢንሹራንሱ የራሳችንን ፕሮፐርቲ ያድስልን ይጠግንልንና ነገር ግን ጉዳት ያደረሰውን አካል አደጋ ያደረሰውን አካል ሄዶ እንዲከፍለው ኢንደምኒፋይ እንዲያደርገው ኢንሹራንሱ እኛን ተክቶ ኔግሊጀንት የሆነውን ጉዳት ያደረሰውን አካል ሄዶ እንዲጠይቅ የሚፈቅድ ፕሪንሲፕል ነው። so insurer is therefore entitled to recover for a negligent third parties any loss payment made to the insured. ለምሳሌ በጣም በቀላሉ እዚህ ጋር ያለውን ኤግዛምፕል assume that a negligent motorist failed to stop a red light and smash into X car case damage the amount of 5000 ብር። ለምሳሌ እኛ መኪናችን እየረዳን ነው በስተክክል እየሄደን አንዱ ሞተረኛ ዝም ብሎ መጥቶ መኪናችንን ገጭቶ የ5000 ብር ጉዳት ቢያደርስብን so if we have ለምሳሌ if we have property insurance ለዛ መኪና property insurance ካለን insurance company will pay the physical damage the loss ማለት ያጋጠመንን ሎስ ይከፍልልናል፣ የ5000 ብሩን ይጠግንልናል። ነገር ግን መኪናችንን መጥቶ የገጨውን ሰው ሄዶ ግን ምን ያደርጋል? እንዲከፍለው በህግ እኛን ወክሎ ሄዶ ክፍያ ይጠይቃል ማለት ነው። ይሄ ምን ይባላል? principle of subrogation የምንለው። ultimately X could be attempted to collect directly from negligent motorist
from the damage to her car ቀጥታ ከገጨብን ሰው ገንዘብ ልንቀበል እንችላለን። ያ የማይሆን ከሆነ ግን በኢንሹራንስ አማካኝነት ኢንሹራንሱ ይጠግንልናል። ዜን ኢንሹራንሱ ደግሞ ክፍያውን ከገጨን ንብረታችንን ካወደመብን ሰው ሄዶ ካሳውን ይቀበላል ማለት ነው፣ እኛን ወክሎ ከሰርድ ፓርቲ። So principle of subrogation, which is imply that the insurer make a payment to insured for his actual loss. ስለዚህ principle of subrogation በጠቅላላው የሚያሳየን ኢንሹረሩ ኢንሹራንስ ካምፓኒው ያጋጠመንን actual loss ይጠግንልናል። And insurer, after making good loss, place himself in the position of insured and has all right and remedies for insured, then the insurer cannot recover anything more than his or he has paid to the insured. Yes, ለምሳሌ ኢንሹራንስ ካምፓኒው ለኛ የከፈለ 100 ብር ከሆነ መቀበል የሚችለው እስከ ስንት ድረስ ነው? እስከ 100 ብር ብቻ ነው ማለት ነው። Like principle of indemnity, principle of subrogation is not applicable to life insurance. Life insurance ላይ applicable አይሆንም። Then insurer cannot subrogate against its own insured. ለምሳሌ ሶስተኛ ወገንም ሞተር ሳይክል እየነዳ የነበረውም ሰውዬ በአንድ ኢንሹራንስ ካምፓኒ የምንጠቀም ገጪውም ተገጪውም በአንድ ኢንሹራንስ የሚጠቀም ከሆነ principle of subrogation አይሰራም ማለት ነው። principle of subrogation አይሰራም። ስለዚህ በዚህ ልክ እናያለን ማለት ነው። So principle of subrogation has three main purpose. The first one, subrogation prevent insured from collecting twice payment from the same loss. የመጀመሪያው የሰብሮጌሽን ጥቅም እኛ መኪና ደርሶብን አደጋ ደርሶብን ከሁለቱም መቀበል አንችልም። ከገጨንም ከኢንሹራንሳችን መቀበል አንችልም። ከአንዱ ነው የምንቀበለው። ወይ ከገጨን ሰው እዛው ተስማምተን የገጨ ቦታ ብር ተቀብለን አሰርተን እንሄዳለን። ወይም ደግሞ ከኢንሹራንስ ጋር እናያይዘውና ኢንሹራንሱ ጠግኖልን ዜን ኢንሹራንሱ የገጨንን ሰው ሄዶ እንዲከፍለው ይጠይቃል። ስለዚህ ከሁለት ቦታ እንዳንቀበል ፕሪቨንት ያደርጋል ማለት ነው። ሌላኛው subrogation used to hold guilty person responsible for loss. ሌላኛው ዝም ብሎ በቸልተኝነት ጉዳት አድርሶ ማንም ዝም ብሎ እንዳይሄድ ኃላፊነት እንዲሰማው ያደርጋል። ጉዳት ያደረሰ ሰው ሁሉ ካሳ መክፈል አለበት ማለት። ሌላኛው subrogation help to hold down insurance rate. ስለዚህ subrogation rate ካለ የኢንሹራንስ ፕሪሚየም የጊልቲ ፐርሰኖች ስለሆነ አብዛኛውን ኮምፖነንት አክቹዋል ሎሱን ከቨር የሚያደርጉት ኢንሹራንስ ሬቱ ዝቅ እያለ ይመጣል ማለት። ኦኬ አራተኛው principle of utmost good faith, which means an insurance contract is based on principle of utmost good faith. That is, the high degree of honesty is imposed in both parties to insurance contract that is imposed on parties to other contracts. Principle of utmost good faith ማለት በጣም በቀላሉ ኢንሹራንሱና ኢንሹርዱና ኢንሹረሩ ወይም ኢንሹራንስ የገባውና ኢንሹራንስ የሰጠው አካል ሁለቱም utmost good faith ኢንፎርሜሽን ዲስክሎዝ ማድረግ አለባቸው። ምንም አይነት የሚደበቁት የሚዋሹት ወይም ደግሞ የሚደብቁት ነገር መኖር የለበትም። በተቻላቸው አቅም ሁሉንም ኢንፎርሜሽን ተለዋውጠው ተስማምተው ነው ኢንሹራንስ ኮንትራክት መፈረም ያለበት። አንዱ አንዱን ዋሽቶ አንዱን መደበቅ አንዱን ደብቆ ኢንሹራንስ ኮንትራክት መፈረም የለባቸውም ማለት ነው። So principle of utmost good faith pretend to disclose of information is negotiation lead up forming insurance contract. ምንም አይነት ኢንፎርሜሽን ቢሆን ዲስክሎዝ መሆን አለበት ማለት። In ordinary good faith contract there is no strong pressure to disclose information that would influence the other third parties willingness to the contract. አንዳንድ ጊዜ ሌላ ሶስተኛ ወገንን የሚጎዳ ኢንፎርሜሽን ከሆነ or ሌላ ሶስተኛ ወገንን አፌክት የሚያደርግ ከሆነ ያንን ዲስክሎዝ ላይ ይደረግ ይችላል። ነገር ግን ሆን ተብሎ የተደበቀ ነገር መኖር የለበትም ማለት። non disclosure, concealment and innocent misrepresentation and fraud may lead to avoidance or cancellations of the insurance contract by one of the party to the contract. በሁለቱ ወገን የተደበቀ የተጭበረበረ misrepresentation የሆነ ለምሳሌኛ ከዚህ በፊት የጤና ጉዳት ደርሶብን አሁን አልደረሰብንም ብንል or something የተለያየ በውሸት ፎልስ ኢንፎርሜሽን ብንሰጥ በኦርጋናይዜሽኑም በኩል ፎልስ የሆነ ኢንፎርሜሽን ካለ
ኮንትራክቱን ሊሆን ይችላል ማለት ነው ካንስል ሊደረግ ይችላል ማለት ነው። so principle of utmost good faith supported by 3 legal doctrines. the first one representation, concealment and warranty የምንለው ማለት ነው። so representation is a statement made by applicant for insurance ልክ እኛ ስንገባ የምንሞላ ፎርም በምንጠየቅበት ወይ የምናስገባው ፎርም ያ ሪፕሬዘንቴሽን ይሆናል። ያ እንደ ሌጋል ዶክመንት ይያዛል። ምንም አይነት ውሸት ምንም አይነት ሌላ ነገር እንዳይኖር ማለት for example if you apply life insurance you may ask a question concerning your age, weight, height, occupation, status of health, family history and other relevant question እንጠየቃለን። ስለዚህ ይሄ representation statement እንደ አንድ መተማመኛ ዶክመንት ሊወሰድ ይችላል ማለት ነው። legal significance of representation is that insurance contract is viable at insurance office። ስለዚህ በዚህ ምክንያት በዚህ በተቀመጠው representation መሰረት የተዋሸ ወይም ነው በስትክክል ያልተቀመጠ ወይም ደግሞ የተደበቀ ነገር ካለ ኢንሹራንሱ ሊፈርስ ይችላል። ሌላኛ ኮንሰልመንት የምንለው is intentionally fail of applicant for insurance to relevant or material fact to the insurer, which means ይሄ ደግሞ ሆን ብሎ ኢንሹርዱ የደበቀው ኢንፎርሜሽን የሚኖር ከሆነ ይሄም ኢንሹራንሱ ምን ሊያደርግ ይችላል? ቫዮሌት ሊያደርግ ይችላል፣ ቮይደብል ሊሆን ይችላል ኢንሹራንሱ። በጣም ኢምፖርታንት የሆነ ማቴሪያል ፋክት የሆነ ከፍተኛ ኢንሹራንስ ኮንትራክቱ ላይ አፌክት የሚያደርግ ሚስጥርን ወይም ደግሞ ኢንፎርሜሽንን ኢንሹርዱ ለኢንሹረሩ የማይናገር ከሆነ በታወቀ ጊዜ ኢንሹራንሱ ቮይደብል ሊሆን ይችላል ወይም ካንሰል ሊሆን ይችላል ማለት ነው። ሆም ብሎ የሚያደርገው ከሆነ ማቴሪያል ኢንፎርሜሽን። ሌላኛው ዋራንቲ ነው። ዋራንቲ ምንም a statement of fact or a promise made by insured which is a part of insurance contract and must be true if the insurer is to be liable under the contract። ለምሳሌ ላይፍ ኢንሹራንስ የምንገባ ከሆነ ያስፈርሙናል ምን ብለው ምንም አይነት የኤሌክትሪክ ምናምን ችግር እንዳይኖርብህ ወይም ፋየር ማጥፊያ ምናምን በየብሎክህ ላይ እንዲኖር ተስማማለህ ወይ or ምን ለምሳሌ እንዳልኳችሁ ፋየር ከሆነ በየብሎክህ ላይ በየቤትህ ላይ የፋየር ማጥፊያ ያስፈልጋል ያንን ታደርጋለህ ወይ ወይም ደግሞ ሴኩሪቲ በስትክክል ትመድባል ንብረታችን ላይ ጠፋ ከሆነኛ ብንፈልገው ሴኩሪቲ በስትክክል ትመድባለህ ወይ ምክንያቱም እኛ ሴኩሪቲ ሳንመድብ ወይም ደግሞ የፋየር ማጥፊያውን ሲስተም ሳንዘረጋ ወይም ደግሞ ኤሌክትሪክ ሲስተማችን ወይም ፋየር ሲስተማችን ሳናስተካክል ጉዳት ከደረሰ ኢንሹራንስ ካምፓኒው ተጠያቂ አይሆንም። ስለዚህ ያስፈርመናል ማለት ፕሮሚስ ያስገባናል። ይሄ መኪናን በየስንት ጊዜው ሰርቪስ ታደርጋለህ ይሄንን ያስፈርማል። ስለዚህ እነዚህ ሶስት ዶክመንቶች በሁለቱ ፓርቲዎች መካከል ያለውን ኢንፎርሜሽን ዲስክሎዝ አትሞስት ጉድ ፌዝ እንዲሆን የሚያግዙ ዶክመንቶች ናቸው ማለት ነው። ኦኬ next principle of contribution ነው። principle of contribution ነው። so principle of contribution ምንለው there must be an equitable distribution of any loss among insurer ነው። so sometimes the insured may be purchase insurance from different insurance companies for the same types of film the same types of peer and for the same amount ማለት ለምሳሌ አንድ ኢንሹረር እኛ ለምሳሌ አንድ መኪና አለን አንድ መኪና አለን ለዚህ መኪና ኢንሹራንስ የአንድ አመት ኢንሹራንስ ከአምስት ተቋማት ላይ ብንገዛ ከአምስት የኢንሹራንስ ድርጅቶች ላይ ብንገዛ we have one car specified on አንድ አስቴት ነው ያለን ለአንድ አመት ለተመሳሳይ ለ2014 ወይ ለ2015 or specific ይሩ ተጠቅሶ ለአንድ አመት ኢንሹራንስ ለአንድ መኪናችን ብንገዛ at the time of losses occur the insurance companies had the right to sharing that actual loss actual loss በሚያጋጥምበት ጊዜ ኢንሹራንስ ካምፓኒዎች ሎሱን የመጋራት መብት አላቸው ነው የሚለው ይሄን ፕሪንሲፕል ማለት ነው። so in this case insured can make claim under all policies with different insurer and recover pro rata from each. Contribution is the right of an insurer who has paid a loss under a policy to recover a proportional amount for other insurer who had liability for the same loss.
contribution is necessary involve more than one insurance and each cover the interest of the same insured. ስለዚህ principle of contribution ስንል at the name indicated ሁለት እና ሶስት በላይ ኢንሹራንስ ካምፓኒዎች አሉ። ነገር ግን አንድ ኢንሹርዱ አንድ ፕሮፐርቲው ከሁለት እና ከሶስት በላይ ድርጅቶች ጋር የተለያየ አይነት which is ለአንድ ተመሳሳይ ፕሮፐርቲው ከተለያዩ ተቋማት ኢንሹራንስ የሚገዛ ከሆነ አክቹዋል ሎስ በሚያጋጥም ጊዜ ሼር የማድረግ መብት አላቸው ነው። ለምሳሌ ይሄንን ኤግዛምፕል ብናየው assume that margin training has the training has purchasing a fire policy from three insurers and suffer from a loss of fire accident that resulted a property loss 40,000 the total sum insured from a given loss. ስለዚህ ከሶስት ተቋማት ይሄ ትሬዲንግ ካምፓኒ ከሶስት የኢንሹራንስ ተቋማት ኢንሹራንስ ገዝቷል። ከኒያላ ኢንሹራንስ 50,000፣ ከኢትዮጵያ መድን ኢንሹራንስ 50,000፣ ከአፍሪካ ኢንሹራንስ ካምፓኒ የ40,000 ገዝቷል። አጠቃላይ ለፕሮፐርቲው የገዛው የኢንሹራንስ መጠን ስንት ነው? የ150,000 ብር ኢንሹራንስ ገዝቷል። ነገር ግን አክቹዋል ሎስ ያጋጠመን በእሳት አማካኝነት ያጋጠመው ሎስ ምን ያክል ነው? 40,000 ነው። assume that principle of indemnity ግን መጣስ የለብን። ከዚህም 40,000 ከዚህም 40,000 ከዚህም 40,000 የምንወስድ ከሆነ ሰውየው 80,000 ላይ ተርፍ ነው። ስለዚህ principle of contribution ምን ይላል? this actual loss it must be contributed by the Niala Ethiopia and African Insurance Company. so የተጠየቀው ምንድነው? contribution according to independent liability, contribution according to some insured method ነው። ስለዚህ ይሄን contribution ሜተዱን ለማወቅ ሁለተኛው ሜተድ ለመስራት ወይም በመጀመሪያው እንሰራበት ለምሳሌ እንደዚህ እና insured sum of insured in each insurer total sum insured in all insurance multiplied by the loss እናደርግ ለእያንዳንዱ ያለውን እንሰራለን ማለት ነው። ስለዚህ ኦኬ ኤ ላይ ኢንዲፔንደንት ላያቢሊቲ ሜተድን ተጠቅማችሁ ፕሪንሲፕል ኦፍ ኮንትሪቢዩሽን ላይ እነዚህ የኢንሹራንስ ካምፓኒዎች አክቹዋሊ ያጋጠመውን ሎስ እንዴት ኮንትሪቢዩት ያደርጉበታል የሚለውን ስሩ ከተባልን በኤ ኢንዲፔንደንት ላያቢሊቲ ሜተድ አሁን አክቹዋል ሎሱ ስንት ነበር? 40,000 ነው። ስንት ኢንሹራንስ ካምፓኒ ያለን? 3 ኢንሹራንስ ካምፓኒ ያለን። ስለዚህ 40,000 ሲባዛ በ3 ስንት ይሆናል ማለት ነው? 40,000 አዋጥተው ቢሰጡ ስንት ይሆናል? ለየብቻቸው ቢሰጡ ኖሮ ኒያላም 40,000፣ ኢትዮጵያ መድንም 40,000፣ አፍሪካ ኢንሹራንስም 40,000 ይሰጣል። ስለዚህ አጠቃላይ ድምሩ 120,000 ይሰጡ ነበር። ነገር ግን ያ ፕሪንሲፕል ኦፍ ኢንደምኒቲን አፌክት ስለሚያደርግ ፕሪንሲፕል ኦፍ ኮንትሪቢዩሽን ምን ይላል? አክቹዋል ሎስን አከፋፍሉ ይላል። ስለዚህ ለሶስቱም ቢሰጡ ኖሮ 120,000 ያገኝ ነበር ግለሰቡ። ስለዚህ 40,000 ሲካፈል ለ120,000 ኒያላ ያዋጣው 40,000 ነው። ቶታል ቢያዋጡ ኖሮ 120,000 ነው የሚያዋጡት። ሲባዛ አክቹዋል ሎሱ 40,000 ነው። ስለዚህ ኒያላ ስንት ይደርስበታል? 13,333 ይደርሳል። ዜን ኢትዮጵያ መድርም ተመሳሳይ 40,000 የሚያዋጣው ሶስቱም የሚያዋጡት 120,000 ነው። ድምሮ ሲባዛ በአክቹዋል ሎሱ 33,000 ሆነ። ዜን አፍሪካ ኢንሹራንስም ያዋጣው 20,000 ነው። አጠቃላይ ሶስቱ ድምር 120,000 ነው። ሲባዛ በአክቹዋል ሎሱ ይሄንን ይሰጣል። ነገር ግን sum of insured method ወይም ደግሞ ባላቸው የኢንሹራንስ ካፒታል ልክ ሰውየው በገዛው የካፒታል ልክ ከሆነ ደግሞ ዲስትሪቢዩትድ አድርጎ የተባል ነው ምን እናደርጋለን? የኒያላ ኢንሹራንስ ካፒታል ስንት ነበር? የተገዛው ኢንሹራንስ የ50,000 ነው። የኢትዮጵያ መድን ድርጅት 60,000 ነው። የአፍሪካ ኢንሹራንስ 40,000 ነው። ስለዚህ ሶስቱን ስንደምረው 40,000 60,000 እና 50,000 60,000 እና 40,000 ስንደምር አጠቃላይ ቶታል ኮንትሪቢዩትድ ካፒታል ስንት ይሆናል? 150,000 ነው። ስለዚህ አክቹዋል ሎሳችን 40,000 ነው። በአላቸው የካፒታል መጠን ልክ ነው ምናከፋፍላቸው ማለት ነው። ስለዚህ የኒያላ 50,000 ያለው 50,000 ሲካፈል ለቶታል ለሶስቱ ቶታል 150,000 ነው። ሲባዛ በአክቹዋል ሎስ ይሄ ይሆናል። የኢትዮጵያ መድርም ያለው ካፒታል 60,000 ነው። ቶታሉ 150,000 ነው። ሲባዛ በአክቹዋል ሎሱ 16,000 ይመጣል። ዜን አፍሪካ ኢንሹራንስ ያለው ካፒታል 40,000 ነው። ቶታሉ የሶስቱ ድምር 150,000 ይመጣል። ሲባዛ በ40,000 10,666.67 ይሆናል። ስለዚህ አክቹዋል ሎስ ይሄን ሶስቱን ብንደምረው 40,000 ነው የሚመጣው።
እኚህ ሶስቱንም ብንደምራቸው 40 ሺህ ነው የሚመጣው። ስለዚህ ያጋጠመውን አክቹዋል ሎስ የተለያዩ ኢንሹራንስ ካምፓኒዎች the same ፕሮፐርቲ ከሆነ ለሴም ፔሪድ ከሆነ በዚህ መልኩ ይጋሩታል ማለት በዚህ መልኩ ኮንትሪቢዩት ያደርጉበታል ማለት ነው። ስለዚህ principle of contribution is enforceable only under the following condition ይላል። principle of contribution ተግባራዊ የሚሆነው ወይም enforceable የሚሆነው the policy must be covered the same period ያ insured policy the same period ከሆነ policy must be enforced at the time of loss happens ሲያደርግ ነው። then there must be protect the same interest, subject matter of insurance must be the same, insured must be the same person, insured ምን መሆን አለበት ተመሳሳይ ሰው መሆን አለበት ማለት so the principle of contribution is not applicable to life insurance ማለት እንደ principle of indemnity ሁሉ principle of contribution የላይፍ ኢንሹራንስ ላይ applicable አይሆንም ማለት ነው። okay the last principle is principle of approximate case ነው principle of proximity case ይቅርታ principle of proximity case ነው which means proximity case it is concerning with how actual loss or damage happened to insured party, whether it is resulted from an insured peer or not. It look for the reason behind the loss, it is an insured peer or not. proximity case የምንለው አደጋው የተከሰተው በማን ፒር ነው። ለምሳሌ ቤት የሚቃጠል ከሆነ የቤት ቃጠሎ በማን ምክንያት ነው የመጣው ወይ በየትኛው ፒር ምክንያት በእኛ ከሆነ ወይም ደግሞ በእኛ ኢንሹርድ ባደረግነው ወይም በድርጅቱ ኢንሹርድ በሆነው ቤት ምክንያት የሚፈጠር ከሆነ ኢንሹርድ ፒርድ ነው። ነገር ግን አንዳንድ ጊዜ እሳት ከውጭ ሊመጣ ይችላል። በአጠገባችን የሚያልፍ መኪና የነዳጅ መኪና ተቃጥሎ ቤታችንን ሊያቃጥል ይችላል። በዚህ ጊዜ ኢንሹርዱ ያ ፒር ለኢንሹርዱ ፒል አይደለም ከኢንሹርዱ ውጪ የመጣ ፒር ነው። ለምሳሌ እሳቱ ከ10ኛው ቤት ጀምሮ የተቀጣጠለ እኛ ቤት ጋር ቢደርስ ይሄም ኢንሹርድ ፒር ሊሆን አይችልም። so insured peer የምንለው the peer which is occurred based on the insured ማለት ነው። so proximity case means is activity efficient case that sit on the motions in a train of event that bring about the result without intervention of any force started and working actively from a new or independent source. ኬዙ በምን ምክንያት ነው ዳሜጅ የተፈጠረው? ለምሳሌ አንድ ሰው ሆዱን አሞት ሆስፒታል የሄደ በመኪና አደጋ ቢሞት አሁን ኬዙ ምንድነው? ፕሮክሲሚቲ ኬዙ ምንድነው? ሆዱ መታመሙ ነው ወይስ በመኪና አደጋ ማጋጠሙ ነው? ስለዚህ ይሄ ፕሪንሲፕል ምን ይላል? the insurer is liable for remote the insurer is not liable for a remote case even if it is one of insured risk for the occurrence of which is insured in is to be compensating the insurer liability to make a payment for the loss under the policy, otherwise is not. ኢንሹራንስ እንገባ ፒርሎችን ሊስት አድርገን እንገባ። ስለዚህ ከነዛ ፒርሎች ውጪ የሚመጣ ጉዳት የሚመጣ ዳሜጅ ኢንሹራንስ ካምፓኒው ምን ሊያደርግ ይችላል ማለት ነው? ኢንደሚኒፋይ ሊያደርግ ይችላል። ብዙ ኬዞች አሉ፣ ብዙ ሪኳየርመንቶች አሉ። ነገር ግን sometimes the insurer maybe say that ለዚህማ ፋየር ኢንሹራንስ ካሳ አልከፍልም ይችላል። ለምን? ፒርሉ ያንተ ፒር አይደለም። የተስማማነው ኢንሹራንስ ልከፍልህ የተስማማነው በእነዚህ መልኩ አደጋ ከተከሰተ ነው። አሁን አደጋው የተፈጠረው ግን ከነዚህ ውጪ ነው። ስለዚህ አልከፍልም ሊል ይችላል ማለት ነው። ስለዚህ ይሄ principle of proximity case የምንለው ይሄን ነው። so the insured may be recover the loss from insurer only when insurance ክፍያ የምናገኘው መቼ ነው? if the loss has been caused by the insured peer ፒርሉ stated በሆነው በተስማማንበት ፒር ለምክንያት የሚመጣ አደጋ ከሆነ and the case has been proximity to the loss and therefore the insurer may not be liable for the loss due to a proximity case which is not the insured peer በኢንሹርድ ፒርሉ የመጣ ካልሆነ ተጠያቂ ላይሆን ይችላል ማለት ነው። ስለዚህ እነዚህ 6 ፕሪንሲፕሎችን አይተናል። የመጨረሻው
essential requirement of an insurable insurance contract ኢንሹራንስ ኮንትራክት በምንፈርምበት ጊዜ እነዚህ ሪኳየርመንቶች መሟላት አለባቸው the agreement must be legal purpose ህጋዊ ለሆነ ነገር መሆን አለበት ኮንትሮባንድ እያስመጣ or የተለያየ ኢሊጋል አክቲቪቲ ያበጣን ኢንሹራንስ እንግባ ብንል አይሆንም ስርቆት እየፈጸምን or የተለያየ ማጭበርበር እየፈጸምን ለዛ ኢንሹራንስ እንግባ አይሆንም ቁማር እየተጫወትን ኢንሹራንስ እንግባ አይሆንም ስለዚህ there must be legal purpose መሆን አለበት the party must be have legal capacity to the contract ኢንሹራንስ ካምፓኒው ኢንሹርዱም በሚፈራረሙበት ጊዜ በህግ ዘንድ ኮንትራክት መፈጸም የሚችሉ ሰዎች መሆን አለባቸው በእድሜ ሊሆን ይችላል በህግ ያልተገደቡ ሊሆን ይችላል አንዳንድ ጊዜ የአእምሮ ህመምተኞች ወይም ደግሞ ጠጥቶ የሚመጣ or በተለያየ ምክንያት በህግ የታገደ ሰው ኢንሹራንስ ኮንትራክት መግባት የለበትም ማለት ነው and there must be an evidence agreement on the parts of the promise በሁለቱም መካከል ቃል የተገባቡበት ምን ያስፈልጋል ዶክመንት ያስፈልጋል and promise must be supported by some consideration ለምሳሌ እኛ ምን ከፍለው ኢንሹራንስ ክፍያ አለ ፕሪሚየም ክፍያ አለ then እነሱ የሚሰጡን ኮምፐንሴሽን አለ ይሄም listed መሆን supported by consideration የምንለው ይሄን ነው ማለት ነው ሌላኛው ኢቨንት covered under insurance contract በኢንሹራንስ ኮንትራክት ላይ መግባት ያለባቸው መካተት ያለባቸው ነገሮች ምንድናቸው ቀደም ታወራነው the name of the peer መጠቀስ መቻል አለበት all peer ነው all risk ነው cover የሚያደርገው ኢንሹራንስ ወይስ stated የሆኑ ፒርሎች ብቻ ነው ኢንሹራንስ coverage and exclude loss በኢንሹራንሱ የማይካተቱ ሎሶች የትኞቹ ናቸው ኢንሹራንስ የሚከፈልባቸው የማይከፈልባቸው ሎሶች የትኞቹ ናቸው ብሎ መገለጽና መካተት አለበት እዛ and excluded property ኢንሹራንሱ የማይካተታቸው ኢንሹራንስ ከቨሬጅ የሌላቸው ፕሮፐርቲዎች ያላቸው ፕሮፐርቲዎች መለየት መቻል አለበት ለምሳሌ ፋየር ኢንሹራንስ እንገዛ ለማሽኑ or ለፕሮፐርቲ ቤቱ ስላለው ላንገዛ እንችላለን ስለዚህ exclude property መጠቀስ አለበት and defined insured በስትክክል መገለጽ አለበት ኢንሹራንስ የገዛው ሰው ክፍያ የሚከፈለው ለማን ነው ለምሳሌ ላይፍ ኢንሹራንስ ከሆነ ለማ ለቤተሰቤ ለልጄ ለሚስቴ ለእናቴ ለአባቴ ለማ ያ በስትክክል ኢንሹርዱ መገለጽ መቻል አለበት ማለት ነው and third party coverage የሶስተኛው ወገንም coverage ካለው ያም በስትክክል መገለጽ አለበት the insurance contract may provide coverage on individual who are not directly to the contract such as person on known as which is third party ስለሚባል cover የሚያደርገው ለምሳሌ beneficiary ምንለው ቀደም ያወራን ለማን ነው ክፍያው የሚከፈለው ይሄም ኢንሹራንስ እኛ በፈለገ ጊዜ መቀየር ይችላል ነገር ግን አደጋ ቢደርስብን ለማንም እንደሚከፈል ለሰርድ ፓርቲም ስፔሲፋይድ መሆን አለበት ማለት and exclude location አንዳንድ ጊዜ ለፕሮፐርቲያችን ኢንሹራንስ ቦታ ፊክስድ ሊደረግብን ለምሳሌ መኪናውን ኢትዮጵያ ውስጥ ከሆነ ገዛ ነው ከኢትዮጵያ ውጪ ሆኖ አደጋ የሚደርስበት ከሆነ ክፍያ አልከፍልም ወይም ደግሞ መኪና ከሆነ ከዋና ከተማው ከ1000 ኪሎ ሜትር በላይ ሄዶ አደጋ የሚደርስበት ከሆነ ክፍያ አልከፍልም የሚሉ ሲቹዌሽኖች ሊፈጠሩ ይችላል እነዛም ኤክስክሉድ ሎኬሽኖች ካሉ ኢንሹራንስ ላይ በስትክክል መገለጽ አለባቸው ማለት ነው ሌላኛው ኢንሹራንስ ኮንትራክት may be discharged by lapse of times fail to payment or fail to reviewing the contract and cancellations of contract የኢንሹራንስ ኮንትራክት ሊፈርስ የሚችለው ጊዜው ሲያልቅ ወይም አንዱ ፕሪሚየም አልከፍልም ሲል ወይም ደግሞ ባለመታደሱ ምክንያት ወይም ደግሞ ከሁለት አንዱ ኢንሹራንስ ኮንትራክቱን በማፍረሳቸው ምክንያት የኢንሹራንስ ኮንትራክቱ ሊዘጋ ይችላል ማለት ነው ሊዘጋ ይችላል ስለዚህ በዚህ መልክ ኢንሹራንስ ውስጥ የሚካተቱትን ነገሮች ማየት እንችላለን ማለት ነው ኦኬ ውድ ቤተሰቦቼ ይሄንን ቻፕተር እዚህ ላይ እንጨርሳለን ኔክስት ቀጣይ ቻፕተር ይዤላችሁ እመጣለሁ እስከዛው ሰላም ቆዩልኝ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ